ከበደለኞቹ ጋር ተቆጠረ። ስዕላቱ ግፍ ሲፈጸምባቸው ለምን አያድኑም? ክርስቶስም ያን ሁሉ መከራ ሲፈጸሙበት ምንድን ያላቸው? አባት ወይ የሚያደርጉት አያውቁምና ይቅር በላቸው። እንዲያውም የእመቤታችንን ትዕግስት የምንረዳው በዚህ ነው። እንዲያው ዕለቱን አለመቅሰፏ ትዕግስቷን እናድርገዋለን። ሊቁም ተናግሯል። ድንግል ሆይ ለምን ትዕግስትን ታበዣለሽ ብሎ የእመቤታችን ትዕግስት አድንቋል። እመቤታችን እኮ ርኅርኅተ ሕሊና ናት። እንደ ሌሎች ሰዎች እኮ ቅናትን፣ ቂምን፣ በቀልን የተመለሽ አይደለም። የምሕረት እናት ናት። የሰላም እናት ናት። የፍቅር እናት ናት። ይህች ልጇ ዲያብሎስ ባሳደረባት የክደትና የኑፋቄ ቃል ተነስታ አትቀስፋትም። ምክንያቱም እናት ናት። ርኅርኅተ ልብ ናት። አይደለም ለሰው ልጅ ይቅርና ለፍጥረታቱ ሁሉ የምታዝን እናት ናትና ራርታ እንደታደገቻት እኛም እናውቃለን። ልጇም እኮ ዳታንና አቤሮን በሙሴ ላይ በአሮን ላይ ሲነሱ ምንድን ያደረጋቸው? መሬት ተከፍቶ አላሰጠመቻቸው? አስጠማቸዋለች። በእናቱ ላይ እንዲህ የሚነሱትን ክርስቶስ ዝም የሚል ይመስላችኋል? የክርስቶስን ትዕግስት የእመቤታችን ርኅራኄ እናውቅበታለን። እንደው እግዚአብሔር ኃጢአት ሰርተ ዝም ሲል ሲታገስህ የወደደልህ ይመስልሃል ወይስ አላዋቂ ልታደርገው ትፈልጋለህን? ይላል ሐዋርያው ጳውሎስ በመልእክቱና ስለዚህ በዚህ የምንረዳው የእመቤታችን ፍቅሯን ልጇ መፍቀር የሰብ እንደሆነ ሰው ወዳጅ እንደሆነ እመቤታችንም ሰው ወዳጅ ናት። እርሷ እኮ በልጇ ፈቃድ በእርሷን ፈቃድ ሞትን በተቀበለች ጊዜ በልጇ ትንሣኤ ያዘኑ አይሁድ አዝነው ተክዘው ቀድሞ ልጇ ተነሳ አረገ እያሉ ዓለምን ሲያውኩ ይኖራል። አሁን ደግሞ እርሷም እንደ ልጇ መነሳቱ አይቀርም። ትንሣኤውን ያምኑታል መቼም ባይናገሩትም። እርሷም እንደ ልጇ መነሳቱ አይቀርምና ኑ ናዊ ሥጋሃ ለማርያም ኑ የእመቤታችንን ሥጋ በእሳት እናቃጥል ተብሎ አንዱ ደፋር ተውፋንያ የተባለው አስከሬኗ ያረፈበትን አልጋ ተራምዶ ያዘ ነው የሚለው። ያን ጊዜ ምንድን ያደረገው እግዚአብሔር? መልአኩን ልኮ በረቂቅ ሰይፍ ሁለቱንም እጆቹ እዚያው ላይ ያስቀረው አልጋው ላይ ነው የሚለው። እመቤታችን ምን አደረገች? ቅዱስ ጴጥሮስን እሳይ ደግ አደረገው አይደለም ያለችው። ቅዱስ ጴጥሮስ ምንድን ያለችው? እጆቹ እንደነበር አድርግለት። ከዚያ ቅዱስ ጴጥሮስ ጸልዮ ያ እመቤታችንን ሥጋ ለማቃጠል የተነሳው ተውፋንያ የተባለው ከሃዲ በእመቤታችን ምልጃ እጆቹ እንደነበሩለት ሲሆን እናያለን። ስለዚህ እህታችንም ይህንን ነገር አድርጋ እመቤታችን ስትታገታት የምናየው የእመቤታችን ፍቅሯን እንረዳለን። አንድ ቀን በዚህ አንደበቷ የእመቤታችንን ማዳን ትመሰክርበታለን ብዬ ተስፋ እናደርጋለን። ሐሳባችንም ይሄን ነው። ልጅቷ ካለማወቅ እንዳደረገችው ከሐሳቧ ተረድተነዋል። ይሄን ነው ሳመልክ የኖርኩት ስትል አላዋቂነቷን ተረድተነዋል። እንዴት ሰው በእጁ የሳለውን ስዕል ያመልካል? የኦርቶዶክስ ቤተክርስቲያን አረዳድ ይህ ነው ወይ? የአምላክ እናት ብለን በስዕሉ ፍቅራችን እንገልጻለን፣ አክብሮታችንን እንገልጻለን። ምልጃዋን፣ በረከቷን፣ ረድኤቷን እንድናገኝ አምነን በፊቷ ፊት እንቆማለን እንጂ በእጃችን የሳልነውን ስዕል ካመለክንማ ክርስትናው ምን ላይ ነው? ስለዚህ ስዕል የሚያመልክ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሰው የለም። እህታችን ካለማወቅ የተነሳ ያደረገችው እንጂ የቤተ ክርስቲያናችን አስተምሮ እንዳይደለ ሁሉም ምእመናን ሊረዱትና ሊያውቁት ሊገነዘቡት ያስፈልጋል ነው። እመቤታችንን ያከበረ በመጀመሪያ ደረጃ እግዚአብሔር ነው። ሲቀጥል መልአክ ነው ያከበራ። ሲቀጥል የተመረጡት መንፈስ ቅዱስ ያደረባቸው እነ ቅዱስ ዘካርያስ እነ ቅድስት ኤልሳቤጥ ሲያመሰግኗት አይተናል። እኛም የእነሱ ልጆች ነንና የአምላክ እናት እንደመሆኗ መጠን ክብር እንሰጣታለን። እግዚአብሔር ያከበራቸውን ምን አንቋሽሽ ከሆነ ዝቅ አድርገን የምንመለከት ከሆነ ግን ጸቡ ከእግዚአብሔር ጋር ነው የሚሆነው። እመቤታችን ያከበረው እግዚአብሔር ነው። አዎ እግዚአብሔር ነው። እግዚአብሔር ያከበራት እኛ እናከብራታለን። አዎ እናከብራታለን። የእግዚአብሔር እናት አለማክበር ከማን ጎን መቆም ነው? ከማን ጋር ነኝ ብሎ ራሱን ሰው እንዲያስብ ያስፈልጋል። የኔታ አሁን ሲሉ አንድ ነገር ትዝ አለኝ። እግዚአብሔር ያከበረውን አለማክበር ከማን ጎን መቆም ነው አሉ የኔታ። እውነት ነው። አሁን የኔታ ይህን ማይክ ሰተናቸው በዚህ ማይክ እየተናገሩ ነበረ። ማይኩ ነው ያስተማረን፣ እሳቸው ናቸው ያስተማሩን። ማይኩ ማስተላለፊያ ነው። በመጽሐፍ ዓለም በሊቃውንት አንድ የሚባል ነገር አለ። እመቤታችንን የሚጠላ ሰይጣን ነው ይላል። ስለዚህ እነዚህ ሰዎች እመቤታችንን የሚጠሉ ከሆነ እንደ ማይክ ሰይጣን እየተጠቀማቸው ነው ማለት ነው። እና እግዚአብሔር ያከበረውን አለማክበር፣ እግዚአብሔር ከፍ ያደረገውን ከፍ አለማድረግ፣ እግዚአብሔር የመረጠውን አለመጠጋትና እዛ ፊት አለመቆም ከማን ጎን መቆም ነው የሚለው ነገር ትልቅ ነገር ነው። ቃለ ሕይወት ያሰማልን። የእመቤታችን የቅድስት ድንግል ማርያም ስዕል እንዲያውም በትውፊት ደረጃ ቀደም ብሎ የነበረ ነው። ከሰው ልጅ መፈጠር በፊት ሚካኤል መልአክ በከነፍ ጾራ መንጦ ላይ ተደመና ሰወራ ይላል ቅዱስ ያሬድ። ቅዱሳን መላእክት በዕለተ እሑድ ነው የተፈጠሩት። የሰው ልጅ የተፈጠረው በዕለተ ዓርብ ነው። ስለዚህ ቅዱሳን በሚካኤል ክንፍ ላይ የእመቤታችን ስዕል ስሎ አሳይቷቸው ነበር። ስለዚህ ቀደም አድርጎ እግዚአብሔር ለድነት ዓለም እመቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ከዛ በኋላ ደግሞ ሰብአ ሰገል ተብለው የሚጠሩት ሰዎች አሉ፣ የጥበብ ሰዎች በማቴዎስ ወንጌል ምዕራፍ 2 የምናገኛቸው ማለት ነው። አያታቸው ጀረደሽት ይባላል። በቀትር ሰዓት ከውሃ ዳር ቆሞ ፍልስፍናውን ያይ ነበር ይላል። እመቤታችን በኮከብ ላይ ልጇን እንደታቀፈች ሆና ተስላ ታየችው። ቅድመ ልደተ ክርስቶስ ማለት ነው። ያንን ነገር ቀርጾ ከቤተ መዛግብት አስቀመጠው። እንዲህ አይነት ኮከብ በሚወጣበት ሰዓት ሄዳችሁ ይህን ወርቅ፣ ዕጣን፣ ይህን ከርቤ እንድትገበሩለት የሚል ትእዛዝ ሰጠ ይላል።
እንግዲህ እመቤታችን ገና ከመወለዷ በፊት ማለት ነው። ከዛ ቀጥሎ ስዕለ ማርያምን ከሳሉ ሰዎች የሉቃስ ወንጌል ብለን የምንጠቅሰው ቅዱስ ሉቃስ ነው። መልክዓ ስዕል የሚባል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ሀብታም፣ በትውፊት የከበረች፣ በእውቀት የበለጸገች ናት እና መልክዓ ስዕል በሚባለው መጽሐፍ ውስጥ ሰላም ለስዕልኪ እንተ ሰዓላ በእዱ ሉቃስ ጠቢብ ወንጌላውያን አህዱ ይለዋል። ከአራቱ ወንጌላውያን አንዱ ቅዱስ ሉቃስ ጥበበኛው ሉቃስ ለሳላት ስዕልሽ ሰላምታ ይገባል ማለት ነው። ይሄም ለቅዱሳት ስዕላት የአክብሮት ስግደት እንደሚገባ ያሳየናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የቅዱስ ሉቃስ ስዕል አለች ጣና ገዳማት ውስጥ። ከዛ በኋላ የክርስቶስን ነገረ ስቅለቱን በማሳየት ደረጃ ዮሐንስ ወንጌላዊን የሚቀድመው የለም። ያንን በዕለተ ዓርብ ያየውን ሮም ሂዶ እንደገና ስሎ ለማሳየት ችሏል። ያም የሆነበት ምንድነው ምክንያቱ? ጢባሪዎስ ቄሳር የሚባል ገናና ንጉሥ ነበረ። ኢየሱስ ክርስቶስን አይሁድ እንዴት እንደገደሉት እንዴት እንደሰቀሉት እየሰማ ሲያዝን ይኖር ነበረ። ሐዘን ከሚጸናበት ሂዳ አስተምረው ተባለ። ዮሐንስ ወንጌላዊ ሄዶ ስለ ክርስቶስ ሰው መሆን አጠቃላይ ነገረ ስጋዌን ነገረ ድህነትን ሕማሙን ሞቱን በሙሉ ዝርዝር አድርጎ ሲያስተምረው ትምህርቱ ሲገባው እስቲ እንደው እንደሰቀሉት አድርገ ደግሞ አሳየኝ በተግባር አለው። ከዛ በኋላ ስለ ስቅለቱን ስሎ አይሁድ እንደሰቀሉት አድርጎ ነበር የሳለለት መጀመሪያ እርቃኑን ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን የከለከሉ የአምላካቸውን የፈጣሪያቸውን እርቃን እንዳያሳዩ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስን እርቃኑን አድርጎ ሲስለው ከስዕሉ ዮሐንስን አነጋገረው። ወበከመ ሰቀሉኒ አይሁድ ራቄ በኢየሩሳሌም ዳግመኑ ትሰቅለኒ በሮም። አይሁድ እኮ በኢየሩሳሌም እርቃኔን አድርገው በዕለተ ዓርብ እነዛ ጨካኞች ሰቅለው ነበር። አሁን ደግሞ እንደዛ ታደርግ እንደ ዮሐንስ ሲለው ከለሜዳ አስታጠቀው ይላል። መድኃኒታችን ኢየሱስ ክርስቶስን ከለሜዳ አስታጥቆ መሳለም ከዛ በኋላ የተጀመረ ነው ይላል። ይሄ የኢትዮጵያ ቤተክርስቲያን አስተምሮ ብቻ ሳይሆን በዓለም ያሉ በቅዱሳት ስዕላት በሚያምኑ አሃት አብያተ ክርስቲያናት ሁሉ ያለ ታሪክ ነው። የኛ የግላችን የብቻችን አይደለም። ስሎ ሲጨርስ ሳመው ይላል። ስዕሉን ተሳለመው። እኔ አሁን ለእመቤታችን ለቅድስት ድንግል ማርያም የምሰግደው ከወንጌላዊው ያገኘሁትን እኮ ነው፣ ከቅዱስ ሉቃስ። ለመድኃኒታችን ለኢየሱስ ክርስቶስ ለስዕለ ስቅለቱ የምሰግደው ከማን ያገኝ? ከዮሐንስ ወንጌላዊ ያገኘሁትን ነው። ከዛ በኋላ እንዲያው ተሳልሞት ስሞት ሲል አለቀዋለ ያዝ አድርጎ 2 ሰዓት ቆየ ይላል። ቅዱሳት ስዕላት ፍርድ ይፈርዳሉ። ለምሳሌ የቅዱስ መርቆሬዎስ ስዕል ቅዱስ መርቆሬዎስ እዚህ በኢትዮጵያም አለ። እዚህ አርማንያ የሚባለው ቦታ ወረብ ሲወረብ የሚንቀሳቀስ ማለት እዚህ ሸዋ ውስጥ እኮ ነው ያለ። አንድ ጊዜ ቅዱሳን አባቶቻችን እነ ባስሌዎስ እነ ቅዱስ ጎርጎርዮስ ነበሩ። ኡልያኖስ የሚባል ካህዲ ነበረ። ምእመናን ከዋሉበት እንዳያድሩ ካደሩበት እንዳይውሉ የሚያሰድዳቸው ማለት ነው። እነ ባስሌዎስ ከስዕሉ ፊት ሄደው ከቅዱስ መርቆሬዎስ ተማጸኑ ይላቸዋል። ወዲያውኑ በሩ ሄዶ ስዕሉ ኡልያኖስን ገሎት ደሙ ከስዕሉ እንዳለ ቁጭ ብሎ አዩት። ቀተል ኮኑ ለኡልያኖስ አሉ። ደነነ ስዕል ከመኦሆ ዘይብል አዎ እንደሚል እንዲህ ብሎ ገለጸላቸው ይላል። ካልተመለሰ እሱም ይሞታል። እንዲህ የሚያደርጉ መናፍቃን እንደ ኡልያኖስ ካልተመለሱ ዛሬም ይሞታሉ። ቀደም ከዚህ ቪዲዮ ላይ እንዳየነው እንደተረዳ ነው አንዲት እህት ባለማወቅ ባልገባት ነገር ሰዎች በሳሉባት ነገር ዘላ ገብታ የእመቤታችን የቅድስት ድንግል ማርያምን ስዕል የመልአኩ የቅዱስ ገብርኤልን የሌሎችም የቅዱሳን የአቡነ ተክለ ሃይማኖትን ስዕል ሁሉ እየቀደደችና እየጣለች ስታይ ነበረ። እስቲ አጥፋኝ ትል ነበረ። ይሄ እኮ እግዚአብሔርን ማነሳሳት እኮ ነው። ግደለኝ አጥፋኝ ማለት እኮ ነው። ጸንሖ ለአሞሬውን እስከ ይትፌጸም ኃጢአቱ ነው። እግዚአብሔር መሐሪ አምላክ እኮ ነው። የማይመለስም ከሆነ የሚመለስም ከሆነ እሱ ያውቃል ሁሉ ነገሩ። የማይመለሱትን ኡልያኖስን ገሎ አሳይቷል። ለሚመለሱት ደግሞ ጊዜ ይሰጣቸዋል። የማይመለሱም ከሆነ ጊዜው ሲደርስ ያጠፋቸዋል። አሁን እነዚህ ሰዎች ለቅዱሳት ስዕላት ለምን ሰግዳላችሁ? እኔ የሚሰግደው ለኢየሱስ ብቻ ነው ይላሉ። ስዕሉ አያጠፋም አይገልም የሚል ደግሞ ቃል ሲናገሩ ይሰማሉ። እውነት ከመድኃኒታችን ከኢየሱስ ክርስቶስ እና ከስዕሉ ማን ይበልጣል? ኢየሱስ ክርስቶስ። አይሁድ ኢየሱስ ክርስቶስን እኮ እንደ ብራና ወጥረው በመስቀል ላይ ሰቅለው ምራቅ ሲተፉበት ነው ያሉ አይደል? ምን አደረጋቸው? በጦር ሲወጋው ለንጊኖስ እኮ ደሙ ተፈናጥቆ አይኑን አላበራለትም። በወንጌል ላይ አልተጻፈም። ሃይማኖት በግፊት የሚረዱት ነገር አይደለም፣ በትምህርት የሚያውቁት ጉዳይ ነው። ቃለ ሕይወት ያሰማልን፣ መንግሥተ ሰማያት ያወርሳልን። ስዕል መምህርም ነው። አባቶቻችን ለማይጽፍ ለማያነብሰው ስዕልን እንደ ማስተማሪያ ይጠቀሙታል። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ስዕል ስስል
ዝም ብላ ተነስታ ሰዓሊ ስለሆነ ብቻ አይሳልም። መነሻውን የሚያደርገው መጽሐፍ ቅዱስ ነው። ለምሳሌ በትንቢተ ዳንኤል ተጽፎ የምናገኘው አናንያ፣ አዛርያ፣ ሚሳኤል ወይ ሲድራቅ፣ ሚሳቅ፣ አብደናጎ እሳት ውስጥ ገቡ፣ መልአኩን ልኮ አዳናቸው ይላል። ያንን አሁን ቅዱስ ገብርኤል ከሰማይ መጥቶ እነዛን 3 ሕፃናት ሲያድን የሚያሳየውን ስዕል ከመጽሐፍ ቅዱስ ከቃሉ ላይ አንስታ ለማያነቡ ለማይጽፉ ወይ ደግሞ በስዕል ሊረዱ ለሚችሉ ልጆቿ ቅድስት ቤተክርስቲያን ስላ ታሳያለች። ማየት ይቻላል። ከውስጥ